ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ለየት ባለ መተናል ማለት ነው። አዩ እንግዲህ ማን ነው ባሏ ጥሏት ሰኢድ እንትን ገብቷል ማለት ነው ጎንደር። ይኸው እሷም ብቻዋን እያፈጠረች መርዟን ልትበላ ነው ማለት ነው። መርዟን ልትጠጣ ነው። መርዝ ነው በረኪና ነው እንጂ በረኪና አዩ ቻው ብለሽ ሰደሽው አሁን በረኪና ልጠጣ ያለሽ እንዴ? ምን ሆነሽ ነው አዩዬ? ተረጋጊ እንጂ ተረጋጊ፣ እኔ እናት ተረጋጊ። እና በረኪና ጠጣለሁ ብላለች። ሱመያን ፍለጋ ተሄደው ወደ እኔ አይመለስም፣ ስለዚህ እኔ በረኪና ጠጥቼ ጠብቀዋለሁ ብላ በረኪናዋን ገዝታ ተዘጋጅታ እየጠበቀችው ነው። እሱም ትመለስ ይሆን? ይህንን አይተህ ይህን ቪዲዮ አይተህ ነገ ጧት እንድትመለስላት ማለት ነው። ትናንትና እንደሄደ ነው ያንን በረኪና ልጠጣ የነበረው። እንዴ ተጠጣሹ? ማን ቪዲዮውን ለቀቀው? ዛሬ አንቺ ቪዲዮ በረኪናውን ተጠጣሹ ማን ለቀቀው? አረ ተያዩ፣ አታፊዥ። ይሄ ሞት እኮ ፈጣሪ እንትን ያለው አይደለም፣ በራስሽ እጅ አይደለም። በአሁኑ ጊዜ ምንም እንትን ሳይል ማን ቪዲዮውን ለቀቀው? ቪዲዮ እኮ የሚለቀቀው አንቺ በቃ እንትን ብለሻል ተብለሽ ሙት። አንቺ እኮ ቪዲዮ እየሰራሽ ምን እያልሽ የምን በረኪና መጠጣ ነው? ምንም አልጠጣሽው። ተሰላሽው በኋላ ማንሽ ይህንን ቪዲዮ ማለቀቀው? አንቺ ተሞሽ በኋላ ማን አቀናብሮ ለቀቀልሽ ቪዲዮውን? እና ሀዩዬ እንትን አትበይ። ሱመያ ምንም አላረገችሽ። አንቺ ነሽ እንደውም ባሏን የቀማሽው እኮ አንቺ ነሽ። እንደውም እኮ እሷ ነች እንደውም ባሏን ስለተቀማች በረኪና ልጠጣ ምን ማለት ያለባት እንጂ አንቺ የሰው አልቀምተሽ በረኪና ጠጣለሁ እየተነሳሽ በረኪና ቀልድ መሰለሽ። አትሞክሪውም። እንደውም በደንብ ይሄንን አይምሮሽን ያጥብልሽ ነበረ። በደንብ አድርጎ ይህንን እየተበላሽ አይምሮሽን አነጋገርሽ የሚያምረውን እንደውም በደንብ አድርጎ ሙልጭ አድርጎ ያጥብልሽ ነበር ብዬ ነው የማስበው። ብጠጪው ማለት ነው። ምንም አይገልም በረኪና። እንኳን በረኪና ቀልቶ ክሎሮክስ ብጠጪ አይገልም። ስለዚህ እንደማይገልሽ ስለምታውቂ በደንብ ጠጭና ይጠብልሽ። ሆድሽንም አይምሮሽንም አፍሽን የሚጠብልሽ ማለት ነው። ሁሉንም የሚጠብልሽ ጥሩ ነገር ስለማትናገሪ ጥሩ ነገር ስለማታወሪ በደንብ ይጠብልሽ ማለት ነው። ጎንደር ሄደ ብለሽ እንደዚህ እንትን ትያለሽ። እውነትሽ ነው። ልክ ነሽ። ለነገሩ አሁን ጎንደር እናቴ የሚያስፈላ ሆኗል። እና ብጠጭ ምንም እንትን አይልሽም ማለት ነው። እንዴ እኔ ወልድለት የለም እንዴ? ለምን ሱመያ ጋር ሄደ? ምን ሆነሽ ነው? ተይ እንጂ ተይ እንጂ። ጎንደር ሄዷልና እኔ በረኪና እጠጣለሁ፣ እሱ ከሱመያ ጋር ሄዷልና እኔ በረኪና ጠጥቼ። እንደዚህ አትበይ እንዴ! ከልጁ እናት ቤተሰቦች እኮ ነው ሄደው። ምንም እንደዚህ ምንም የሚያስፈላሽ ነገር የለም አዩዬ። ለራስሽ ተጨንቀሽ ለራስሽ የብቻሽ ልታረጊ ከልጆቹ ልታለያይ ፈልገሽ ነው እንጂ ሰኢድ በዘውዶ አይቀርብሽም። እና ሀዩ አረ ልክ በልከው እንጂ የሚያስጠላ ሁኔታ ላይ ነው ያለሽው። እና በልከውኝ ማለት የሰው ልጅ ትክክለኛውን እየያዘ ቢሄድ ይሻላል ብዬ ነው የማስበው ማለት ነው። የሆነ ጥላቻችሁን በግልጥ እያሳያችሁ በቃ የሆነ ጥላቻ ወደፊት አብረን እንደማንኖር ሁሉ እያረጋችሁ ነው እና ያላችሁት ማለት ነው። ብትጠነቀቁ ጥሩ አይደለም። ጎንደር ስለሄደ መልስ እጠጣለሁ፣ ጎንደር ስለሄደ አማራ ክልል ስለሄደ እሱ የኦሮሚያ መታወቂያ ነው የያዘው። እንዲህ ሁላችንም እኮ እኛ እኮ ኦሮሚያ ክልልን ብንሄድ እኮ የአማራ መታወቂያ ይዘን ነው የምንንቀሳቀሰው። ምን ነክቶች ነው አንቺ? ይሄ እኮ ሀገራችን ነው። ዋናው እኮ መታወቂያችን ኢትዮጵያዊ መሆናችን ብቻ ነው። ስለዚህ በትክክል ብታረጊ ማለት ነው። ልክ ብኮኝ ልክ ብታረጊው ልክ ብኮኝ የልብሽን እንትል ባትዪው ለበቀልም ለምንም ነገር ባታነሳሽው ብዬ ነው የማስበው ማለት ነው። የሰው ልጅ ይለወጣል። አንቺ ግን ከጀመርሽ ጀምሮ የሆነ ጥላቻሽ ሁሉ ጥላቻሽ በስማሜ የሰው ልጅ ጥላቻ እንደዚህ ነው እንዴ? አረ ጠጪውና ይጠብልሽ ጥላቻሽንም ምንሽንም እዛው ሙልጭ አድርጎ ይጠብልሽ። ሶስቱን እስቲ ግጥም አድርገሽ ያሳየን። ጠጣሽውና ብጠጪው እኮ ቪዲዮውን አጭኘውም ነበር። ወሬ ለወሬ በረኪና ልጠጣ ነው ለሰኢድ ፍቅር ተቃጠልኝ። ውይ ሰኢዱ ጎንደር ሄደ። ጎንደር አገሩ አይደል? እውነቱን ነው። እሱ አገሬ አይደል ብሎሻል እንዴ?
እኛም አማራም ኦሮሚያ ክልል መግባት አይችልም እንዴ? ምን ነው አንቺ ተበጣጠሽብን፣ ብጥስጥስሽ ወጣ። ካለቅጥ ወንሽ የምታወሊው ነገር ማለት ነው። አገራችን እኮ ነው፣ ኢትዮጵያ እኮ ነው የሁሉም ሀገር፣ ሁላችንም የምንኖርባት አንዲት ኢትዮጵያ ነች። እናንተ ብከፋፍሉትም አንዲት ኢትዮጵያ ነች ማለት ነው። ጎንደር ቢሄድ ሀገሩ ነው፣ ጎጃም ቢሄድ ሀገሩ ነው፣ ወሎ ቢሄድ ሀገሩ ነው። ከፈለገበት መሄድ ይችላል። ደግሞ የጎንደር ሰው ደግ እንጂ እንደዚህ እንትል አይደለም። እንደዚህ እንዳንቺ ዝም ብሎ የሚያወራውና የማያወራውን እንትል አይልም ማለት ነው። እንደው ይህን በረኪና ጥጥት አድርገሽ ጥብ ያደርግልሽ የኔ እናት። እንደው ጥብ ሙልጭ አድርጎ ይህንን ዘረኝነትሽን ያጥፋልሽ ማለት ነው። ዘረኝነትሽን ያጥፋልሽ ሙልጭ አድርጎ ማለት ነው። አንቺ ከልጆቹ በልጣለሁ እኮ አልሽ። ልጆቹን እኮ ለሱመያ አሁን ሱመያ ከልጆችህ እበልጣለሁ ብትል ይገባታል ማለት ከልጆቹ በፊት ነው ያገኛት። አንቺ እኮ ከልጆቹ በኋላ ነው ያገኘሽ። ልጆችህን አትይ እንዴ! እንዲህ እኮ ማለት የለብሽም። እንደውም አንቺ ጥሉ ልብ ቢኖርሽ ኑሮ ታርቃህ ልጆችህንም አንጥተህ አብለንም ችግር የለውም አብረን እንኖራለን። ላፍሽ እንኳን ማለት ነው ሚዲያ ላይ ወጥሽ እንደዚህ ተምትወኝ ችግር የለም አብረን እንኖራለን። እህትና ማቾች ነን፣ እኩያ ማቾች ነን። ምንም የሚያበላልጣችሁ በእድሜም ሆነ በምንም የለም ማለት ነበረብሽ ማለት ነው። አንቺ ግን የሱመያን አይን ማየት አልፈልግም፣ ጎረቤቴ እንድኮን አልፈልግም አልሽና ደግሞ ታልሰኛለች፣ እንደዚህ ታደርገኛለች። ሱመያ ያንቺ እንትን ነች እንዴ? ያንቺ አላሽ ነች እንዴ? እናትሽ ትዳ ነው አንቺን የምታረሰው ሱመያ። ጥሉ ብኮኝ ኑሮ ችግር የለውም። እንደ እህታማቾች ሆናችሁ መኖር ትችላላችሁ። ብዙ ሰው አብሎ ይኖራል። ብዙ ሙስሊም ወገኖቻችን እንደዚህ ባላቸው ሌላ ሚስት አግብቶ ይኖራሉ። አዎ ይኖራሉ። ክርስቲያንም ቢሆኑም እኮ ስንት ቤተሰብ ሆነው ነው ተፋተው ስንት ቤተሰብ ሆነው የሚኖሩ አሉ። ልጆቻቸውን እየተቀባበሉ የስንት ልጆች ሲያሳድጉ እያየን አይደል እንዴ? ያንቺ እኮ የጥላቻሽ ጥላቻ የእሱን ልጆች አላሳድግም እኔ የራሴን ልጆች ወልጄ ነው የማሳድገው። ልትወልጅም ላትወልጅም ትችያለሽ። ሰጪው ነሽው ፈጣሪ ብቻ ነው። ጉድ አትንፊ፣ ገና ነሽ። ምን አይነት ልጅ እንደምትወልጅም አታውቂውም። ስለዚህ እንደዚህ ማለት የለብሽም። የእሱ ልጆች ማለት ያንተ ልጆች ማለት የኔ ልጆች ናቸው፣ የሱመያ ልጆች ማለት የኔ ልጆች ናቸው ብለሽ በቀን እንኳን ብትይ ኑሮ ይሄ ሁሉ ነገር አይመጣብሽም ነበር ማለት ነው። ይሄ ሁሉ ሰውም እንደዚህ አያጠለጥልሽም ነበር ማለት ነው። የቀን ማሰብ ቢኖርብሽ ኑሮ ባታረጊው እንኳን አሁን እኮ እሷም ማምና ያንቺም ጎረቤት አትሆንም፣ ያንቺንም ልጆች አታሳድግ። ያንቺንም ልጆቿን አምናሰጥም ለሰይድ ብትሞት ሱመያ ማለት ነው። ብትሞት ሱመያ ልጆቿን አሳልፋ አትሰጥም እንዴ። ሰይድም እኮ ምን አሉጡ አስከደህ። ይሄ እኮ ወዳ ፈቅዳ ነው በልጆቿ። ሃይማኖቷን ደግሞ መቀየራለሁ ታለች። መቀየር መብቷ ነው። መቀየር ወደ ሃይማኖት ይመለሳለሁ፣ ልጆችን ክርስትና አስነሳለሁ ታለች። ማስነሳት መብቷ ነው ማለት ነው። ይህንን ስታስብ እኮ ጥላሃት መንጣት የለብህም ነበረ። ጥላሃት አሻንጉሊት አድርግሃት ነው ጎልተሃት የመጣሁ። ከዛ ካዩ ጋር ያን ሁሉ ስትሰራ እሷ ግን የመን እየተቃጠለች ነበረ። የመን 2 ልጅ ይዛ ማለት ነው። አሁን ቤተሰቦቿ ጋር ነች። ቤተሰቦቿ ጋር ተገናኝታ እዚህ ጋር እህቷ፣ እዚህ ጋር እናቷ፣ እዚህ ጋር ወንድሞቿ ልጆቿን እየተንከባከቡላት ነው። ስለዚህ ኦርቶዶክስ ነች፣ ወደ ሃይማኖቷ መመለስ ትችላለች እንዴ፣ መብቷ ነው። አንተ ይህንን አረጋለሁ ስትለ በፊት አዲስ አበባ ስትመጣ ነው ማገኘት፣ አዲስ አበባ ነይ ቶሎ ስትላል ነበር። ምን አሩጡ አስከደ። አሁንም እኮ መብቷ ነው። ልጆቿን ላሰጠት ትችላለህ በምንም ታመር እና ትችላለች ማለት ነው። ሱመያ ትችላለች። ልጆቿንም ክርስትና ማስነሳት ትችላለች። እሷም ክርስትና አስነስቻለሁ እኮ ነው ያለች። በቃ
ሴት ነው ደግሞ እስተዛሊማ አለማስነስተውን ታውቃለህ እንዴ? ሱመያ እኮ ካረገች በኋላ ነው ቪዲዮ እንትን የምትለው። ለሌላ ቀን ነው እንትን የምትለው። እንደ ሌላው ተነስታ እንደዚህ ሊሆን ነው እንደዚህ ሊሆን ነው አትልም። አስባበት አቀዳበ ነው ቪዲዮ የምትሰራው። ተጨረሰች በኋላ ነው ሁሉን ነገር ቪዲዮውን ምጭ ነው ማለት ነው። ስለዚህ አሁንም ክርስትና ተነስተው ሊሆን ይችላል ልጆች። አሁንም ጎንደር ላይ ነች እሷ፣ ባህር ዳር አይደለችም፣ ጎንደር ገብታለች። ቤቱ እንትሉን አይቻለውኝ ምናምን ያልከው ማለት ነው። እሷ ጎንደር ባህር ዳር ሆና መሰለህ ቪዲዮውን ያንን የለቀቃቸው። እሷ ጎንደር ገብታ ልጆቿን ክርስትና አስነስታ እሷ ተጠምቃ ነው። እሷ ክርስትና መነሳት አትችልም፣ መጠመቅ ነው እንጂ። ለምን በፊት ተነስታለች፣ አሁን ግን ትጠመቃለች። ቀዲል ትይዛለች፣ አለቀ። አሁን ጾም ስለሆነ ብቻ መጠመቅ ነው። እና ሰይድዬ ሀዩዬ መልስሽን አጣጭ፣ በረኪናሽን አጣጭ። ሰይድ አይዞሽ ይመጣልሻል። አትቀበለውም ሱመያ ማለት ነው። ልጆቹንም አያመጣብሽም። አይዞሽ፣ አትፍሪ። እውነቴን ነው፣ አትፍሪ። ልጆቿን አሰጠውም ብትሞት ልጆቹን ይዞ ይመጣል ብለሽ ነው አንቺ ፍራትሽ። አሁን ልጆቹን ይዞ ተመጣ ልጆቹን አሳድግ ይባላለሁ ብለሽ ነው። እሷ ደግሞ እንደማሰጥሽ ነው የምናውቀው፣ እንደማሰጠው እናውቃለን። ስለዚህ አይዞሽ፣ ተረጋግተሽ አንቺ ሰይድን ጠበቅ አልክሽ። በረኪናውንም ለልብስሽ እጥብ አድርጊበት። ተፈለግሽ ደግሞ አይምሮሽን እጥብ አድርጊበት። አፍሽ የሚተፋውንም አፍሽን እጥብ አድርጊበት። ችግር የለም። ይሄ በረኪና ደግሞ ለአይምሮ ጥሩ ነው። ለመጥፎ ነገር ለሚያስናግል ሰው ጥሩ ነው ብዬ ነው የማስበው። እና ሀዩዬ በረኪናዋን ግጥም አልገሽ ጠጫትና እጥብጥብ አድርጉ። የበቀልና የእንትልሽን ይወስድልሻል ማለት ነው። ሀዩዬ አይዞሽ፣ በረኪናው ብቻዬን አፈጠርኩ ብለሽ አወደምሽው እኮ በስማሜ ሰይድን ቤት ውድም አረገችው። እናቴ ውድም በቃ ይዛ በዛ ጋር ሳምቡሳውን፣ በዛ ጋር ሾርባውን፣ በዛ ጋር እንከት አርጌ በልቼ እንከት አረገችው። ወይኔ ምግቡን ወለደችበት ማለት ነው። ሰይድን ተበቀለችው። ልጆቹን ይዞ ተመጣ። ድንገት እንዳይበሉብኝ ብላ መሰለኝና በአንዴ ተበቀለችው። ያንን ሁሉ ምግብ በአንዴ እና ሀዩዬ በቀሉን ትቲው አድርገሽ በደንብ ሰይድ ይመጣልሻል። ሱመያም አትመጣም፣ አትፍሪ። ቪዲዮን ተወደዳችሁ ሼር ላይክ እያደረጋችሁ